የአማራ ፋኖ ብሔራዊ ንቅናቄ ከነገ ዓርብ ግንቦት 1 ጀምሮ ለተከታታይ 5 ቀናት በአማራ ክልል ከአምቡላንሶች ውጭ ማንኛውም ተሽከርካሪ ላይ የጉዞ ክልከላ ማድረጉን አስታወቀም። ድርጅቱ ባወጣው መግለጫ ከተሽከርካሪ እገዳ ባለፈ የክልሉ ሕዝብ የብልጽግናው አገዛዝ ከሚፈጽመው ግፍና ከአስገዳጅ ምርጫ ራሱን ለመከላከል የምርጫውን ቀን በጥሞና እንዲያሳልፍ ጥሪ አስተላልፏል። ፋኖ በደብረታቦር ከተማ ዙሪያ በፈጸመው ድንገተኛ ጥቃት ድል መቀዳጀቱን አስታውቋል። የደብረታቦር ተጋድሎ ዝርዝር መረጃና ስምሪት ወስደው ወደ ቀጠናው የገቡትን የብልጽግናውን ሰው አልባ አውሮፕላኖች በተመለከተም አዳዲስ መረጃዎች ወጥተዋል። አፋብህን ምኒልክ ህዝብ ወሎ መካነ ሰላምና ሌሎች አካባቢዎች ያደረገውን ተጋድሎ በተመለከተ ከግንባር የተገኙ የድል ዝርዝር መረጃዎች አሉ። በመካነ ሰላም አቅራቢያ በአገዛዙ ሰራዊት ጥቃት የተፈጸመባቸው ንጹሃኖችን በተመለከተም ዝርዝር ይዘናል። ህወሓት የፈነቀለውን ጀነራል አግቶታል። ዛሬም በመቀሌ ሌላ ክስተት ተፈጥሯል። ይህንን ተከትሎ ከ4 ኪሎ እስከ መቀሌ ውጥረቱ ነግሷል። የቀድሞው የህወሓት ተፈናቃይ አቶ ጌታቸው ረዳ በፓርቲያቸው በኩል መግለጫ አውጥተዋል። በመግለጫቸው የአብይ አህመድን አገዛዝ የተማጸኑት አቶ ጌታቸው ረዳ ስለ ህወሓትስ ምን አሉ የሚለውን በዝርዝር ይዘናል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን አድማጭ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ እያልን ለግንቦት 20 ቀን 2018 ዓ.ም ያሰናዳናቸውን አዳዲስ ዜናዎችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራሉ። አብራችሁን ቆዩ። በቅድሚያም አስቸኳይ ውሳኔና የጥንቃቄ መልእክትም የአማራ ፋኖ ብሔራዊ ንቅናቄ በመላው አማራ ክልል አዳዲስ ውሳኔዎችን ማስተላለፉን አስታውቋል። ድርጅቱ ባስተላለፈው መልእክት የብልጽግናው አስተዳደር በብሬት አድርገዋለሁ በሚለው ምርጫ በርካታ ወታደራዊና ፖለቲካዊ ኪሳራዎች እንደደረሰበት ገልጾ በመጪው ሰኞ አገዛዙ በአማራ ክልል አድርገዋለሁ ያለውን ህገወጥ ምርጫ ሙሉ በሙሉ ለመቆጣጠር ከነገ ዓርብ ግንቦት 21 ጀምሮ መንገዶችን ለመዝጋት ተገደናል ብሏል። አገዛዙ ከፋኖ ኃይሎች ጋር በሚያደርገው ጦርነት ጀነራል መኮንኖችን ጨምሮ የበርካታ ታጣቂዎችን ህይወት የሚቀጥፍ የተፋፋመ ጦርነት ላይ ያለ በመጪው ሰኞ ግንቦት 4 ቀን 2018 ዓ.ም የምርጫ ድግስ ማዘጋጀቱ ተቀባይነት እንደሌለው ድርጅቱ በህዝብ ግንኙነቱ በኩል ባወጣው መግለጫ አስታውቋል። ምርጫ ለማድረግ አስቻይ ሁኔታ እንደሌለ የሚያውቀው አገዛዙ ዓለም አቀፉን ማህበረሰብና ኢትዮጵያን ለማታለል በጉር ድንበር እየተንቀሳቀሰ ነው ሲል የገለጸው ድርጅቱ ይህንን ለማሳካትም የብልጽግናው አስተዳደር በአንዳንድ ከተሞች ይዞታውን ለማስፋት አዳዲስ የውጊያ ግንባሮችን በመክፈት ላይ ይገኛል ሲል አዲስ ወታደራዊ እንቅስቃሴዎች ስለመኖራቸውም ጨምሮ ገልጿል። ድርጅቱ በመግለጫው በዚህ ወቅት ከአገዛዙ ሰራዊት ጋር የሚደረጉ ውጊያዎች በበርካታ አካባቢዎች ከሌላው ጊዜ በባሰ ሁኔታ ተጠናክረው ቀጥለዋልም ብሏል። የአገዛዙ ኃይል ንጹሃንን የጥቃቱ ሰለባ በማድረግ መግደልን እንደ ውጊያ ስልት ከመጠቀሙ ባሻገር ጅምላ ጨራሽ መሳሪያዎችን በዘፈቀደ በመተኮስ ህዝብ ላይ መጠነ ሰፊ ጉዳት እያደረሰ እንደሚገኝም በአፋጣኝ በመግለጫው ተነስቷል። ይህንን ተከትሎ በንጹሃን ላይ የሚደርሰው ጉዳት ተባብሶ በመቀጠሉ የአማራ ህዝብ ደህንነት ለመጠበቅ ከነገ ዓርብ ግንቦት 21 ጀምሮ ከአምቡላንስ ተሽከርካሪዎች በቀር ለ5 ቀናት መንገዶች ሁሉ እንደሚዘጉ ይፋ አድርጓል። በእነዚህ ቀናት ውስጥ ህዝቡ መደበኛ እንቅስቃሴውን በመገደብም ጭምር ተገቢውን ጥንቃቄ እንዲያደርግ በፋኖ ኃይሎች ጥሪ ቀርቧል። ፋኖ ገና የምርጫ እንቅስቃሴ በተጀመረ ሰዓት ምርጫው ህገወጥ መሆኑን በመጥቀስ በአማራ ክልል ምርጫ የሚባል ነገር እንደማይኖር ትዕዛዙን በሚጥሱት ላይም እርምጃ እንደሚወስድም ይፋ ማድረጉ ይታወሳል። በጎንደር ደብረታቦር ከተማ ዙሪያ በርካታ ቀጠናዎችን አካሎ በተደረገ ከባድ ተጋድሎ የፋኖ ኃይሎች ድል መቀዳጀታቸውን አስታወቁ። በአካባቢው የሚንቀሳቀሰው የአፋብን ጎንደር ጠቅላይ ግዛት በለይዝ ሜጀር ጀነራል ባንታ ባተኮር እንዳስታወቀው ከደብረታቦር ከተማ በቅርብ ርቀት በሚገኙ ደንጎርስና ቆላይ እስከ ዓለም ሳጋ ቀጠናዎች በተደረገ ከባድ ትንቅንቅ ድል መቀዳጀቱን ገልጿል። የኮሩ የህዝብ ግንኙነት መምሪያ እንዳስታወቀው መነሻውን ከደብረታቦር ከተማ በማድረግ ወደ ወረታ ከተማ ሲንቀሳቀስ የነበረ የአገዛዙ ኃይል ፋኖ በፈጸመበት የተጠና የደፈጣ ጥቃት ከፍተኛ የሆነ ወታደራዊ ኪሳራ አስተናግዷል ነው የተባለው። እንደ ህዝብ ግንኙነት መምሪያ ገለጻ በፋኖ የተፈጸመው የደፈጣ ጥቃት ወደ መደበኛ ውጊያ ተቀይሮ በተለያዩ ቦታዎች ለሰዓታት የዘለቀ ከባድ ተጋድሎ እየተደረገ ሲሆን በዚህም በአገዛዙ ወታደሮች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሷል ብሏል። ውጊያው በተለይም ከደብረታቦር ከተማ 5 ኪሎ ሜትር ርቀት ላይ
ከኮካ እስከ አለምሳጋ ከአርማ እስከ ኮሶ ማርያም ባሉ ቀጠናዎች ተደርጓል ተብሏል። በአውደ ውጊያው የደረሱ ሰዋይና ቁሳዊ ኪሳራዎችን በዝርዝር ባልታወቁበት በዚህ አውደ ውጊያ የአገዛዙ ሰራዊት እንቅስቃሴ በፋኖ ኃይሎች ተገድቦ ስለመዋሉም ግን ተረጋግጧል። ለሰዓታት በዘለቀና በከባድ መሳሪያ በታገዘው አውደ ውጊያ መንገዶች ተዘግተው እንደነበር የገለጹት የጣና ሳተላይት ቴሌቪዥን ምንጮች በተለይም የአገዛዙ ሰራዊት ባደረጋቸው የዘፈቀደ የከባድ መሳሪያ ድብደባዎች የንጹሃን ሀብትና ንብረት መውደማቸውም ተሰምቷል። ከከተማዋ አፍንጫ ስር የተደረገውን ውጊያ ተከትሎ ደብረ ታቦር ከተማ ሰፍሮ የሚገኘው የብልጽግናው አመራርና የሰራዊቱ አዛዦች ከፍተኛ ድንጋጤ ውስጥ ገብተው እንደነበር የተገለጸ ሲሆን በቴዎድሮስ አደባባይ የነበሩ የአገዛዙ ሜካናይዝድ ጦር ብረት ለበስ ፒምፒን ጨምሮ ሞርተሮችና ሌሎች ከባድ መሳሪያዎች ወደ ስፍራው ተንቀሳቅሰው በውጊያውም ጥቅም ላይ መዋላቸው ተሰምቷል። በቀጠናው ከፍተኛው ወታደራዊ እንቅስቃሴና ውጊያዎች ተጠናክረው በቀጠሉበት የብልጽግናው አየር ኃይል በደቡብ ጎንደር የተለያዩ አካባቢዎች ቅኝት እያደረገ መሆኑን ተገልጿል። የአካባቢው የፋኖ መሪዎች ባስተላለፉት የጥንቃቄ መልእክት በዞኑ ስማዳ ወረዳ እስቴ፣ ቆማ እና ጋይንት እንዲሁም በሌሎችም አካባቢዎች ሰው አልባ አውሮፕላኖች ዝቅ ብለው ቅኝት እያደረጉ በመሆናቸው በቀጠናው ያሉ የፋኖ አደረጃጀቶች በቡድን ከመጓዝና በጋራ ከመሰብሰብ እንዲቆጠቡ አሳስበዋል። የፋኖ ኃይሎች በምዕራብ ወሎ ወደ ቦረና መካነ ሰላም ዘልቀው በመግባት በአገዛዙ ሰራዊት ላይ በፈጸሙት ድንገተኛ ጥቃት በርካታ ወታደሮች ሙትና ቁስለኛ መሆናቸው ተገለጸ። ዛሬ በጠዋቱ 12 ሰዓት ጀምሮ ወደ ቦረና መካነ ሰላም ዘልቆ የገባው ፋኖ የሱየ ከተማን በመቆጣጠር በተለይም በሚሊሻና አድማ በተና ኃይሎች ላይ ድንገተኛ ጥቃት መፈጸማቸውና በዚህም ሰዋዊና ቁሳዊ ኪሳራዎች መድረሳቸውን የጣና ሳተላይት ቴሌቪዥን የግንባር መረጃዎች ገልጸዋል። የፋኖ ኃይሎችን ጥቃት ተከትሎ ውጊያው አድማሱን አሰብቶ እስከ እኩለ ቀን ድረስ መዝለቁን የገለጹት የአካባቢው ነዋሪዎች በፋኖ ድንገተኛ ጥቃት የተበሳጨው የአገዛዝ ሰራዊት በውጊያ ቀጠና የሚገኙ ንጹሃን አርሶ አደሮችን ለጥቃት መዳረጉን አስታውቀዋል። በአገዛዝ ሰራዊት ጥቃት የተፈጸመባቸውን ንጹሃንና የጉዳት መጠን ማወቅ አልተቻለም ሲሉ የገለጹት የጣና ሳተላይት ቴሌቪዥን ምንጮች ወጣቶችን ከቤት አውጥተው ወስደዋቸዋል። እስካሁን ያሉበትን ሁኔታም ባለማወቃችን እኛም ሆነ የቅርብ ቤተሰቦቻቸው በጭንቀት ውስጥ እንገኛለን ብለዋል። ፋኖ በቦረና መካነ ሰላም ድንገተኛ ጥቃት መፈጸሙን ተከትሎ ውጊያው በቡድን መሳሪያዎች በጨበጣና ቦምብ ውርወራ ጭምር የታገዘ እንደነበር የገለጹት ሌሎቹ የመረጃ ምንጮቻችን በውጊያው በፋኖ ኃይሎች በኩልም የሞትና የአካል ጉዳት ሳያስተናግዱ እንዳልቀሩ ገልጸዋል። በዚሁ በወሎ ቤተ አማራ አንጃፋት የአፋብን ምኒልክ ዕዝ ከአገዛዙ ሰራዊት ጋር ብርቱ ትንቅንቅ እያደረገ መሆኑ ተገልጿል። በዚህ ግንባር የአገዛዙ ሰራዊት ከፍተኛ የሆነው ወታደራዊ ኪሳራ ማስተናገዳቸውንና ፋኖ ታላቅ ድል መቀዳጀቱን የአፋብን ምኒልክ ዕዝ ቃል አቀባይ ክፍል አስታውቋል። በሌላ ዜና በሸዋ ጠቅላይ ግዛት ደራ ወረዳ የፋኖ ኃይሎች በፈጸሙት ጥቃት በርካታ የአገዛዙ ወታደሮች መገደላቸውን ጣና ሳተላይት ቴሌቪዥን ከግንባር መረጃዎቹ ሰምቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የሸዋ ጠቅላይ ግዛት አሳምነው ዕዝ እና የወሎ ቤተ አማራ ምኒልክ ዕዝ በቅንጅት በፈጸሙት ስልታዊ የተባለ ጥቃት በርካታ የአገዛዙ ሰራዊት እርምጃ ተወስዶበታል ተብሏል። ጣና ሳተላይት ቴሌቪዥን ከግንባር ባገኘው መረጃ በደራ ወረዳና ዙሪያው በተፈጸመ የፋኖ ኃይሎች ጥቃት ከ20 በላይ የአገዛዙ ወታደሮች እርምጃ የተወሰደባቸው ሲሆን በጥቃቱ በተለይም በርካታ ቁጥር ያላቸው የሚሊሻ ታጣቂዎች በፋኖ መማረካቸው ተሰምቷል። በውጊያው በአገዛዙ ሰራዊት ላይ ከደረሰው ወታደራዊ ኪሳራ በተጨማሪ የፋኖ ኃይሎች በርካታ የቡድንና የነፍስ ወከፍ መሳሪያዎችን እንዲሁም ሌሎች ወታደራዊ ቁሳቁሶችን ከአገዛዙ መማረካቸውን አስታውቀዋል። ሁለቱ ዕዞች በቅንጅት ባደረጉት ተጋድሎ በአካባቢው የተሽከርካሪዎችና የሰዎች እንቅስቃሴ ተገድቦ እንደነበር የገለጹት የዓይን እማኞቹ አሁንም ስጋቶችና ውጥረቶች አሉ ብለዋል። ህወሓት የፈነቀለውን ጀነራል አገተም። ከቀናት በፊት በሰማዕታት ሐውልት አዳራሽ የመጀመሪያውን ዝግ ስብሰባ ያደረገው ህወሓት ከመንበረ ስልጣናቸው ተፈንቅለው የነበሩትን የቀድሞ ጊዜ አስተዳደር ጀነራል ታደሰ ወረደን ማገቱ ተሰምቷል። ጀነራሉ በህወሓት የታገቱት ሚስጥራዊ መረጃ ለፌዴራል መንግስቱ አሳልፈው ሊሰጡ ይችላሉ በሚል ነው የሚሉ መረጃዎች እየወጡ ቢሆንም ጣና ሳተላይት ቴሌቪዥን ባደረገው ማጣራት ግን ጀነራሉ ህወሓት በሰኞ ዕለቱ ስብሰባ ግምገማ ባደረገበት ወቅት በትግራይ ክልል ተፈጽመዋል ከተባሉት ህገወጥ የወርቅ ቁፋሮና የኮንትሮባንድ ንግድ ጋርም የጀነራል ታደሰ ጉዳይ ከነ ሞንጆሪኖ ጋር ሳያገናኘው እንዳልቀረ የተገለጸ ሲሆን ይህም ለጀነራሉ መታገት
መታገት ሁለተኛ ምክንያት ሆኗል ተብሏል። ከተፈናቀሉ በኋላ አንድ ወር ለሚሆን ጊዜ ከአደባባይ የጠፉት የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አሁንም አደባባይ ላይወጡ ሩጠውም እንዳያመልጡ ሆነው በህወሓት መታገታቸውን የፈረንሳይ ጋዜጣም በይፋ ባወጣው ዘገባ አረጋግጧል። ህወሓት ከአንድ ወር በፊት ጀነራል ታደሰ ወረደን በመፈንቅለ መንግስት አውርዶ ዶክተር ደብረጽዮን ገብረ ሚካኤልን በምትካቸው ከሾመ በኋላ በሁሉም የትግራይ ክልል ዞኖች በርካታ የሆኑ የቀድሞ ጊዜያዊ አስተዳደር አመራሮች መታሰራቸው የተገለጸ ሲሆን የጊዜያዊ አስተዳደሩ ፖሊስ ኮሚሽን የነበሩትን ጨምሮ ጥቂቶቹ ደግሞ ከኃላፊነት ስለመነሳታቸው በተደጋጋሚ ዘግበው ነበር። በጀነራል ጻድቃን ገብረትንሳኤና አቶ ጌታቸው ረዳ መሪነት በቅርቡ በአዲስ አበባ የተቋቋመውና ከሰሞኑ በአዲስ አበባ ውይይቶችን እያደረገ የሚገኘው ምክር ቤት ደግሞ ህወሓት የጀነራሉን እገታ እንዲያጠብቅ አድርጎታል ተብሏል። በእነ ጀነራል ጻድቃን የተቋቋመው ምክር ቤት ህወሓትን በአጭር ጊዜ አስወግዶ ክልሉን የመቆጣጠር ዓላማ ያለው እንደሆነ መገለጹ የሚታወስ ሲሆን ህወሓት ጀነራል ታደሰ ወረደን ያገታቸው በክልሉ በስልጣን ላይ በነበሩበት ያፈሩትን ሀብት ንብረት በማሸሽ ወደ አዲስ አበባ ኮብልለው ከአዲሱ ምክር ቤት ጋር እንዳይቀላቀሉ በሚል ስጋት መሆኑ ተጠቅሷል። በርካታ የህወሓትን ሚስጥሮች ይዘዋል የተባሉት ጀነራል ታደሰ ወረደ ከፌዴራል መንግስቱም ሆነ ከአዲሱ የነጻድቃን ምክር ቤት እንዳይገናኙ በሚል ከመፈንቅለ መንግስቱ በኋላ ሁለተኛው ዱብዳ ገጥሟቸዋል። በአብይ አህመድ ደብዳቤ የክልሉ ጊዜያዊ ፕሬዝዳንት ተደርገው ተሹመው የነበሩት ጀነራል ታደሰ ወረደ ስልጣናቸውን በመፈንቅለ መንግስት ሲቀማ እና የቁም እስረኛ ሆነው እየተንገላቱ ባሉበት በዚህ ወቅት ከሿሚዎቻቸው ምንም አይነት የማስተባበያም ሆነ የማስተዛዘኛ ምላሽ አለመሰጠቱም አነጋጋሪ ሆኗል። በእናቱ ጌታቸው ረዳ የሚመራውና ራሱን የሰላም ኃይል በሚል የሚጠራው ስምረት ፓርቲ በበኩሉ ከጀነራል ታደሰ ወረደ እገታ በኋላ ባወጣው አስቸኳይ መግለጫ የፌዴራል መንግስቱ በትግራይ ጣልቃ እንዲገባና ህዝቡን ከመከራና እልቂት እንዲጠብቅ በይፋ ጥሪ አቅርበዋል። በቅርቡ በአኩራፊው የህወሓት ሰዎች የተቋቋመውና በምርጫ 2018 ዓ.ም እንደማይሳተፍ የገለጸው ስምረት ፓርቲ በሰጠው መግለጫ ህወሓት በትግራይ ክልል አዲስ ጦርነት ለመክፈትና ወጣቶችን ለዳግም እልቂት ለመዳረግ እየተዘጋጀ ነው ብሏል። በተለይም የጀነራል ታደሰ ወረደን አፈና ያወገዘው ስምረት ፓርቲ ህወሓት ሰፊ የግዳጅ ወታደራዊ ምርመራና አፈሳ እየፈጸመ መሆኑንም በመግለጫው አክሏል። ከብልጽግና ጋር የተደረገው የፕሪቶሪያ የሰላም ስምምነት በህወሓት ተጥሷል ያለው ስምረት ፓርቲ የፌዴራል መንግስቱና ዓለም አቀፉ ማህበረሰብ በትግራይ ጉዳይ በአስቸኳይ ጣልቃ እንዲገቡም ጠይቋል። ፓርቲው አክሎም በግዳጅ መሳሪያ የታጠቁ የትግራይ ወጣቶች የራሳቸውን አደረጃጀት በመፍጠር አፈሙዝን ወደ አሮጌው የህወሓት ቡድን እንዲያዞሩና ከጣለባቸው የጭቆና ቀንበር እንዲወጡ እነ ጌታቸው ረዳ ጥሪ አቅርበዋል። በስምረት ፓርቲ መግለጫ ኋላ ቀር ቡድን በሚል የተገለጸው ህወሓት የትግራይ ህዝብ ካለፈው አውዳሚ ጦርነት ሞትና የኢኮኖሚ ውድቀት ሳያገግም ወጣቱ እንደሌላ የእልቂት ጦርነት እያዘጋጀ ነው በሚል በወትሮው የትግል አጋሮቹና በቅርቡም ወዳጆቹ ተከሰዋል። በመላው ትግራይ እየተካሄደ ያለውን አፈሳና የግዳጅ ምርመራ ጦርነት ይብቃን በሚል የተቃወሙ ወጣቶች እየተደበደቡ እየታሰሩና ህይወታቸውን እያጡ መሆኑን ፓርቲው በመግለጫው ጠቅሷል። በትግራይ ክልል የሚፈጸሙ አስገዳጅ ወታደራዊ አፈሳና ሌሎችም ህገወጥ ተግባራትን በተመለከተ ጣና ሳተላይት ቴሌቪዥን ዘግቦ የነበረ ሲሆን በህወሓት ለወታደራዊ ስልጠና በግዳጅ የተወሰዱ ወጣቶች እስካሁን ድረስ ያሉበት በማይታወቅ ሁኔታ ጥብቅ ወታደራዊ ጥበቃና ክትትል እየተደረገባቸው መሆኑም ተሰምቷል። የልጆቻቸውን መወሰድ የተቃወሙና ያሉበትን የጠየቁ የወጣቶች ወላጆችም በህወሓት እየተደበደቡና እየታሰሩ መሆኑን የእናቱ ጌታቸው ረዳ ፓርቲ በመግለጫው ምስክርነቱን ሰጥቷል።